ማርያም ብትወለድ አይደለ እናቲቱ ሔዋን የከበረችው? ስለዚያ ነው። ስለዚህ እመቤታችን የእናቷ እናት የአባቷም እናት ናት። በዚህ የሚደንቃችሁ ካላችሁ እንኳን የ175 ዓመቱ የአብርሃም የማን የ969 ዓመቱ የማቱሳላም እናት ናት። እንኳን የእሱ እናት የ930 የአዳምም እናት ናት። እንኳን የነሱ እናት የብሉየ መዋዕል አብላየ ዘመናት ዘመናትን አስረጅቶ የሚኖረው የዘመናት ባለቤት የቀዳማዊ ቃል የእግዚአብሔር እናትም ናት። ለኛ ሕጹራነ መዋዕል ለምንሆን ዘመናት ጭሮች ለምንሆን ለኛ እናት ብትሆንም ብርቅና ድንቅ አይደለም። ለቀዳማዊ ቃል እናቱ ሆና ተገኝታለችና በዚህ ምክንያት እመቤታችን የበረከት ምንጫችን ናት። በሷ በረከትን ስላገኘን አሁንም ደግመን በማህሌት ሁሉ ጊዜ የምትባል አንዲት ቃል አለች። ማህሌት ሲጀመር ስቡ ወውዱ ዘሳረ ኩሉ ዓለመ በሐቲ ቃል ይባላል። በአንድ ቃል ላይኩን ብሎ ዓለምን የፈጠረ ስቡ እግዚአብሔር የተመሰገነ ይሁን። ማታ ማህሌት ሲጀመር እንዲህ ነው የሚባለው፣ ስቡ ወውዱስ ከቃሉ ጋር ስቡ ወውዱስ ዘሳረ ኩሉ ዓለመ በሐቲ ቃል፣ ዓለምን በአንድ ቃል የፈጠረ እግዚአብሔር ይመስገን ከተባለ በኋላ ነግስ የሚባል አለ። እሱ ከተባለ በኋላ መጨረሻ ላይ አንዲት የማትቀረከል አለች። ነግሱ ይለዋወጣል፣ እንደ አርኬ ነው፣ እንደ ግጥም አይነት ሆኖ ቅዱሳን የሚመሰገኑበት ነው፣ መላእክት፣ ነቢያት፣ ሐዋርያት። ኋላ መሃል ላይ የዕለቱ መልክ ከመጀመሩ በፊት ነግሱ እንደየባሉ ይለዋወጣል። አንዲት ግን ሁልጊዜ የማትለወጥ ቃል አለች፣ ዘመንክር ጣዕሙ ትባላለች። ሊቃውንቱ በጣም ነው የሚወዷት። ዘመንክር ጣዕሙ ሰላም ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐቆት ስሙ ይባላል ማለት ነው። ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ እንደ ልጅሽ ደም ለሚጣፍጠው እንደ ልጅሽ ደም ሲጠራ እኮ ነው ማርያም ሲል ነው እንደዚህ ብሎ የሚጣፍጠው ማለት ነው። ግን ይሄ ለማን ይጣፍጣል? ይሄን ጣዕም የሚያውቅ ልብ ይስጠን በእውነቱ ማለት ነው። ይሄ በእንዲህ ያለ ምላስ የሚቀመስ በሚቅለበለብ ምላስ የሚቀመስ ጣዕም አይደለም። የማርያም ስም ለእግዚአብሔር የጣፈጠ ስም ነው በእውነት ማለት ነው። ለእግዚአብሔር የጣፈጠው ስም ፍቅረ መኑ ተመልከቱ። አሁን እንደው አባ ጽጌ ድንግል ለመሆኑ እግዚአብሔርን ያወረደው ውበት ማን ነው ነው የሚለው እና ማርያም የሚለው ስም እንደ ልጅሽ ደም ለሚጣፍጠው ለወልድኪ አምሳለ ደሙ ስምሽ ምስጋና ይገባል። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ መጀመሪያ ድነት ሲጀመር የድነት መሰረትና መጀመሪያ የሆንሽው መርገም በሔዋን ሲጀመር ድነት ባንቺ የተጀመረብሽ ማይከለ ምድር የድነት መካከለኛ የሆንሽው የመካከለኛይቱ መሬት አባትሽ ዳዊት እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማይከለ ምድር እግዚአብሔር ከዓለም አስቀድሞ ነበረ በምድር መካከል መድኃኒትን አደረገ የተባለ ተመልከቱ። ወገብረ መድኃኒተ በማይከለ ከርሳ ለድንግል ይላል ቅዱስ ያሬድ በዝማሬው። ዳዊት በመሬት መካከል እግዚአብሔር መድኃኒትን አደረገ ቢለው ቅዱስ ያሬድ መጣና የመሬት መካከል ቢሏችሁ ሌላ መሰለቻችሁ እንዴ? የመሬት መካከል የተባለ የማርያም ማህፀን ነው አለ። በሷ መካከል ድነት የተደረገብሽ የድነት መወጠኛ ማርያም ሆይ ኪያቂ ሰናይተ ዘፈጠረ ለቤዛ ዓለሙ መልካሚቱን አንቺን ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይትባረክ ወይትሐቆት ስሙ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ሚካኤል ቤዛ መሆን አይችልም። ይችላል። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ፍጡር ቤዛ መሆን አይችልም። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች? አትባልም። በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ቤዛ ምንድን ነው? ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ ስንል የተለያየ ትርጉም አለው። የሐዋርያት ሥራ ምዕራፍ 7 ላይ ስለ ሙሴ ሲናገር ቁጥር 35 ላይ እግዚአብሔር ግን ይላል
ቅዱስ እስጢፋኖስ ሚስጥሩን ይግለጽልን። እመቤታችን አትለየን። እግዚአብሔር ግን ሙሴን ምን አለ? ፈራጅና ቤዛ አድርጎ ሾመው አለ። ፈራጅና ቤዛ፣ ከቤዛ በላይ ፈራጅ ይበልጣል። ተመልከቱ፣ ስለ ቃል ከሆነ የምናወራው ፈራጅ ይበልጣል። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ሙሴን አድርጎታል። ዮሴፍን ለወንድሞቹ አድርጎታል። በእነ አብርሃም ዘር አሕዛብ ይባረካሉ ብሎ ቤዛ አድርጓቸዋል። ይህ ማለት ፈጣሪ ናቸው፣ ቀራንዮ ላይ ተሰቅለው ደማቸውን አፍስሰው ያድናሉ ማለት አይደለም ብለንም አናውቅም። ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድኅን ስትሆን ቤዛዊተ ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊተ ዓለም ደግሞ ምናት እሷን በተለየ መልክ አያችሁ። ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊተ ዓለም ላይ ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ቤዛ የሆነችው ለኛ እሷ ናት። ተመልከቱ፣ ቤዛዊተ ዓለም ስንላት እመቤታችን ምክንያተ ድኅን መሆኗን አማላጅ መሆኗን በእኛ ፈንታ ንጹህ ሆና የተገኘች የኛ መመኪያ የምንላት መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት፣ ሐዋርያት ሞገሳቸው ስብከታቸው ሞገሰ ስብከቶሙ ለሐዋርያት፣ እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። ስለዚህ ላጠቃለው ትምህርቴ ድንግል ማርያም ቤዛዊተ ዓለም ተብላ ትጠራለች ወይ? አዎ። ይሄ ማለት ግን በቀራንዮ ተሰቅላ ደም አፍስሳ ስጋዋን ቆርሳ ተሰቀለች ብለን አናውቅም። አትቀላምዱ፣ አትዋሹ ብለን አናውቅም። ተወጽእ መራትብ ሊባኖስ ያለው ሰሎሞን ለዚህ ነው። እመቤታችን በተወለደችበት ዕለት ዓለም ሁሉ ብርሃን ሆኗል። ሐና ኢያቄምም ደስ ብሏቸው ፍሪዳ አርደው አወራርደው ጠጅ ጠምቀው ተድላ ደስታ አድርገው ገንዘባቸውን ሁሉ ለነዳያን መጽውተዋል። የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት ከመሰረት በነቢያት አንደበት በብዙ ኅብረ ትንቢት ሲነገር ሲያዝ የመጣ ነው እንጂ ዛሬ እሳቱን የቻለችው አማናዊት ቁጥቋጦ ከቅድስት ሐና የተወለደችበት ዕለት ናት። በእውነት ያሬድ ዘመረ በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘርይደ እሞ ወላዲቶ ኮነቶ ገሃደ። በክረምት ወቅት በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም በማህፀኗ ተሸከመችው። መሸከም ብቻ አይደለም እናቱን ወላጁን ሆነችው። የእሳት እናት ቅድስት ድንግል አማናዊት የሲና ሐመልማል ቅድስት ድንግል ዛሬ ከቅድስት ሐና ተወለደች። በዓሉ እጅግ ደስ ያሰኛል። የእመቤታችን በረከት በመልአት የሚሰጥበት ነው። አንድ ባህታዊ ጠይቋታል። እመቤቴ ከበዓላቶችሽ ማንን ትወጃለሽ አላት። መውደድስ ሁሉን እወዳለሁ፣ ከዚያውም ዘንድ ልደቴን፣ በዓቴን፣ አስተርእዮን፣ ኪዳነ ምሕረትን፣ ፍልሰታን እወዳለሁ። ይልቁንም ልደቴን በጣም እወዳለሁ። ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ቀን ነውና። አንድም እናት አባቴ ልጅ አጥተው መባቸውን አንቀበልም ብለዋቸው ከህብረተሰባቸው አግለዋቸው አዝነው ተክዘው ሲኖሩ እኔ ተወልጄላቸው ደስ ብሏቸዋል። የእነሱ ተድላ ደስታ የእኔ ተድላ ደስታዬ ነውና ብለዋለች። ከባህር ወዲህ ማን አምጥቶልናል ቢሉ ቅዱስ ያሬድ ነው። ማይታምር ማይኪራም ከምትባል ስፍራ ሳለ እመቤታችን አባ ሕርያቆስን ከብህንሳ ቅዱስ ኤፍሬምን ከሶርያ በደመና ጠቅሳ አምጥታ በል አንተ ቅዳሴን አንተ ውዳሴን እየነገራችሁት እሱ በዜማ ያድርሰው ብላቸው እነሱ እየነገሩት ቅዱስ ያሬድ 14ቱን ቅዳሴ ግንቦት አንድ ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ የሚበልጥ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። አንድ ክርስቲያን ስለ ግንቦት ልደታን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ሰው ልጆች ድነት ሲነሳ የእመቤታችን የቅድስት ድንግል ማርያም ልደት መነሳት ግድ ነውና አባቶች ነገርን ከስሩ ውሃን ከጥሩ እንደሚሉ ቅዱስ ኤፍሬም በውዳሴው ሲያመሰግናት የመመኪያችን ዘውድ
የንጽህናችን መሰረት ተብሎ የተነገረላት እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ኢሳይያስ 7:14 ላይ ደግሞ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ የተነገረላት እናታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ራእይ ዮሐንስ ምዕራፍ 12 ከቁጥር 1 ላይ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል ያላት ተብሎ የተነገረላት እናታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ከመቤታችን ከቅድስት ድንግል ማርያም ጋር ተያይዞ አንዳንድ ሰዎች የሚያነሱት ጥያቄ አለ። በልደታ ቀን ዛፍ ስር ተሰብስባችሁ ዛፍን ታመልካላችሁ የሚሉ አንዳንድ ሰዎች አሉ። ነገር ግን ነገሩ እንዴት ነው ቢባል እመቤታችን ቅድስት ድንግል ማርያም የተወለደችው በስደት ነው። ይህ እንደምን ሆነ ቢሉ ሐናና ኢያቄም እመቤታችን ቅድስት ድንግል ማርያም በምትወለድበት ጊዜ አይሁድ በቅናት ተነሳስተው አሳደዋቸው ስለነበረ ስደት ላይ ነበሩ። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 8 ላይ ሶሎሞን ከሊባኖስ ከኔ ጋራ ነይ ብሎ እንደጻፈው ይህ ለእመቤታችን የተነገረ ትንቢት ነው። እመቤታችን የተወለደችው በስደት ነው ማለት ነው። እናቷ ሐና የምትወልድበት ቦታ አጥታ በሊባኖስ አድባር ተጠላ ወለደቻት። በዛን ጊዜ የዛን አካባቢ ሰዎች ቅን ስለነበሩ ንፍሮ እየቀቀሉ ሐና እያመጡ ይመግቧት ነበረ። ታዲያ ዛሬ ደግሞ በትውፊት የመጣውን የእመቤታችን የወላጆቿን ስደት በማሰብ ብዙ ሰዎች ውጭ ላይ ቤተሰብ ተሰብስቦ ንፍሮ እየተቀቀለ ይበላል ማለት ነው። እነሱን በማሰብ ንፍሮ ተቀቅሎ ይበላ እንጂ ሌላ አምልኮ የሚባል ነገር በፍጹም የለም። አንዳንድ ሰዎች ቤተክርስቲያንን ለማጠልሸት ዛፍን ቅቤ የሚቀቡ ሌላ ነገር ደግሞ የሚያደርጉ በልደታን የሚያሳብቡ ሰዎች አሉ። ነገር ግን እነዚህ ሰዎች ቤተክርስቲያናችን አትወክልም ማለት ነው። ወስብሐት ለእግዚአብሔር። ቆየ